የዕለቱ ሰበር ዜናዎች የጄኔራሉ ድረሱልኝ የመቀሌው መፈንቅለ መንግስት። ማክሰኞ ዕለት በተደረገ የትግራይ ክልል የቀድሞ ምክር ቤት ስብሰባ በፕሬዝዳንትነት የተመረጡት ዶክተር ደብረጽዮን ገብረ ሚካኤል የሚመራው ካቢኔ ስብሰባ ማድረግ መጀመሩን ተከትሎ ሌተናል ጄኔራል ታደሰ ወረደ የጊዜ አስተዳደሩ ስልጣን በጉልበት እየተያዘ መሆኑን ገልጸዋል። ሰላም ቤተሰቦቻችን፣ የዕለቱን ሰበር መረጃዎች ይዘን መጥተናል። አብራችሁን ቆዩ። ቪዲዮን ላይክ እና ሰብስክራይብ በማድረግ ይጀምሩ። ማክሰኞ ዕለት በተደረገ የትግራይ ክልል የቀድሞ ምክር ቤት ስብሰባ በፕሬዝዳንትነት የተመረጡት ዶክተር ደብረጽዮን ገብረ ሚካኤል የሚመራው ካቢኔ ስብሰባ ማድረግ መጀመሩን ተከትሎ ሌተናል ጄኔራል ታደሰ ወረደ የጊዜ አስተዳደሩ ስልጣን በጉልበት እየተያዘ መሆኑን ገልጸዋል። ትግራይ ክልል ከ6 ዓመታት በፊት በተናጥል ባካሄደው አወዛጋቢ ምርጫ የተቋቋመው ምክር ቤት በዚህ ሳምንት የክልሉ ፕሬዝዳንት አድርጎ የሾማቸው ዶክተር ደብረጽዮን ገብረ ሚካኤል የመጀመሪያ የካቢኔ ስብሰባቸውን አርብ ሚያዝያ 30 2018 ዓ.ም ማካሄድ ጀምረዋል። ይህን ተከትሎም በመቀሌ ከተማ ከፍተኛ ውጥረት ተከስቷል። ምክር ቤቱ ወደ ስራ እንዲመለስ ያደረገው ህዝበ ወያኔ ትግራይ ወይም ህወሓት ዛሬ ባወጣው መግለጫው የትግራይ መንግስት ካቢኔ የመጀመሪያውን ስብሰባውን ማካሄዱን መጀመሩን አስታውቋል። ስብሰባውን ማካሄዱን ያስታወቀውም በጄኔራል ታደሰ ወረዳ ቢሮ ውስጥ ነበር። በመቀሌ ከተማ ውስጥ መፈንቅለ መንግስት እየተካሄደ ነው ያስባለው ይህ ነው። የህወሓት አካሄድ ከባድ አደጋን ይፈጥራል በማለት ሌተናል ጄኔራል ታደሰ ወረዳ በመግለጫቸው እየተናገሩ ይገኛሉ። ይህን ተከትሎም በመቀሌ ከተማ ውጥረት ነግሷል። ዛሬ ሚያዝያ 30 2018 ዓ.ም ረፋድ 5:37 ላይ በመቀሌ ከተማና በዙሪያው የሁለተኛ ተከታታይ ቀን የጦር አውሮፕላን በሰማይ ሲያንዣብብ መታየቱን ተዘግቧል። የአካባቢ ነዋሪዎች እንደገለጹት አውሮፕላኑ በዝቅተኛ ከፍታ ላይ ሲብር እንደነበር ተስተውሏል። ይህ እንቅስቃሴም ትላንት በተመሳሳይ ሁኔታ ታይቶ የነበረ ሲሆን ዛሬም ለሁለተኛ ቀናት በከተሉን በከተማ ነዋሪዎች ዘንድ ከፍተኛ ትኩረት ተስቧል። በትግራይ ክልላዊ መንግስት አዲስ የካቢኔ ስብሰባ በተካሄደበትና የፖለቲካ እንቅስቃሴ በበረታበት በዚህ ወቅት እንዲህ ያሉ ወታደራዊ በረራዎች መታየታቸው በነዋሪዎች ዘንድ የተለያዩ ጥያቄዎችና ስጋቶችን እየፈጠረ ይገኛል። ሌተናል ጄኔራል ታደሰ ወረዳም የድረሱልኝ ጥሪ እያቀረቡ ይገኛሉ። ጄኔራሉ በመግለጫቸው ይህ አካሄድ ለቀጣይ አደገኛ መንገድ መጀመሪያ ነው ብለዋል። መቀሌ ጭንቅ ውስጥ ገብታለች። ቀደም ብዬ እንደነገርኳችሁ የጦር ጄቶቹ ለሁለተኛ ቀን በመቀሌ ከተማ እያንዣበቡ ይገኛሉ። በክልሉ የጊዜያዊ አስተዳደርና በክልሉ ባለው ወቅታዊ ፖለቲካ ሁኔታ ላይ ሌተናል ጄኔራል ታደሰ ወረዳ ጠንከር ያለ መግለጫ ሰጥተዋል። ጄኔራሉ ሚያዝያ 30 ቀን 2018 ዓ.ም በመቀሌ የተከናወነውን የካቢኔ ስብሰባ ህገወጥና አደገኛ ሲሉ ጠርተውታል። በቅርቡ የተፈጠረውን አለመረጋጋት ተከትሎ ሊመጣ የሚችለውን ጉዳት ለማስቀረት ችግሩን በጋራ መረዳትና በትግራይ ተወላጆች ውይይት እንዲፈታ የቀረበውን ጥሪ ተመርጫለሁ የሚለው አካል ወደ ጎን መግፋቱን ገልጸዋል። ዛሬ ሚያዝያ 30 2018 ዓ.ም ይህ አካል በጸጥታ ኃይሎች ጥበቃ የተደረገለት በጊዜያዊ አስተዳደሩ የካቢኔ መሰብሰቢያ አዳራሽ ውስጥ ስብሰባ መጀመሩን ጄኔራሉ አረጋግጠዋል። ጄኔራሉ ታደሰ ወረደ ይህን ድርጊት ለቀጣይ አደገኛ መንገድ የተጀመረበት ዕለት ሲሉ የገለጹት ሲሆን በዚህ ምክንያት ለሚመጣው ለማንኛውም አይነት መጥፎ መዘዝ ተጠያቂነቱን የአስተዳደሩን ስልጣን በጉልበት እየያዘ ያለው ኃይል መሆኑን በግልጽ አስታውቀዋል። ጄኔራሉ በቅርቡ የተመረጫለው የብሎ ያወጀው አካል ህወሓትን ማለታቸው ነው። እነዚህን ጥሪዎች ብለዋል ካሉ በኋላ ሌተናል ጄኔራል ታደሰ ወረዳ ግለሰቦቹን በከፍተኛ ወታደራዊ ጥበቃ ስር ነው በትግራይ ክልል ጊዜያዊ አስተዳደር የካቢኔ አዳራሽ ውስጥ የካቢኔ ስብሰባችንን ጀምረናል የሚል የምስል ማስረጃ መልቀቃቸውን ገልጸዋል። ጄኔራሉ ከዚህ ህገወጥ እንቅስቃሴም በህዝቡ ላይ ለሚደርሰው ለማንኛውም አይነት አጠቃላይ ጥፋትና አደጋ ተጠያቂነቱን አስተዳደሩን ስልጣን በኃይል ለመያዝ የሞከረ ባለው አካል ላይ ብቻ ይወድቃል ሲሉም ሌተናል ጄኔራል ታደሰ ወረዳ የመጨረሻ መልእክታቸውን አስተላልፈዋል። ጄኔራሉ ስልጣናቸውን እንዲያስረክቡ ለህወሓት በኩል የቀረበላቸውን ማሳሰቢያ በሰጡት ምላሻቸው እኔ ማስረክበው ነገር የለም፣ ያጥፊ አካሄድ ተገቢ እንዳልሆነ እየገለጽኩ ነው፣ የለም በዚያ መንገድ እንሄዳለን ቃላችሁ ግን እንደፈለጋችሁ አድርጉ ብለዋል። ክልሉ ላይ ያንዣበበ ካለው አደጋ አንጻር የኔ በፕሬዝዳንትነት መቀጠል አጀንዳ አይደለም፣ የኔ ፍላጎት ይህ ህዝብ በጊዜያዊ አስተዳደርነት ወጥቶ በመረጠው መንግስት ሲታደር ማየት ነው ሲሉም የጥፋት ጊዜ እየመጣ መሆኑን ጠቁመዋል። ጄኔራሉ ምንም እንኳን ትግራይ ላይ የጥፋት አደጋ እያንዣበበ ነው ቢሉም ነገሮች ከቁጥጥር ውጭ ጭኗል ብዬ ለፌዴራል መንግስት ጣልቃ እንዲገባ ጥሪ አላቀረብኩም ብለዋል። እንደዚያ ማድረግ መብት እንዳለኝ ባላውቅም እኔ ግን አላደርገውም፣ ይሆነውን እናያለን በማለት ከሳምንት በፊት መናገራቸው ይታወሳል። ጄኔራሉ በማብራሪያቸው የህወሓት አካሄድ ትግራይን የከፋ ችግር ውስጥ እንደሚያስገባ አስጠንቅቀዋል። የህወሓትን የዕድሜ 2013 ዓመት ከተመረጠ ጦርነት በፊት ምክር ቤት መመለስ እንደማይቀበለው የገለጹት ጄኔራሉ ትግራይን ወደ ተሻለ ምዕራብ ከማሻገር ይልቅ ወደ ጦርነት የሚያስገባን የብረት አካሄድን አጋጣሚውን ለመልካም ዕድል እንትንበት ሲሉ ተደምጧል። የፕሬዝዳንቱ አስተያየት የተሰማው ከጦርነት በፊት የነበረው የትግራይ ክልል ምክር ቤት በድጋሚ መቋቋሙን ተከትሎ ሲሆን ይህም በክልሉ የፖለቲካ ኃይሎችና ተቋማት መካከል ከፍተኛ መከፋፈልን ፈጥሯል። ይህ መግለጫ በትግራይ ክልል ውስጥ ባሉ የፖለቲካ ኃይሎች መካከል ያለውን ከፍተኛ ለመግባባት እንደሚያሳይ እንደሆነም ተገልጿል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ካቢኔ ስራ መጀመሩን ተከትሎ በጄኔራል ታደሰ ወረዳ የሚመራው የጊዜ አስተዳደሩ አካል ድርጊቱን በኃይል ስልጣን የመያዝ ሙከራ አድርጎታል። ይህም በክልሉ የወደፊት መረጋጋት ላይ አዲስ ስጋት መፍጠሩ አልቀረም። በህወሓት የተዋቀረው የክልሉ መንግስት ካቢኔ የመጀመሪያ መደበኛ ስብሰባውን ዛሬ አካሂዷል። ሚያዝያ 30 2018 ዓመት በህወሓት የተዋቀረው የትግራይ ክልል መንግስት ካቢኔ
አዲስ በተቋቋመው አመራር ስር የመጀመሪያውን ስብሰባ ማካሄዱ ተገልጿል። አስተዳደሩ ባወጣው መግለጫው ስብሰባ የተካሄደው የክልሉ ካቢኔ ስብሰባዎችን በሚያካሄድበትና በመቀለ ከተማ በሚገኘው የፕሬዝዳንት ጽሕፈት ቤት ደጀን አዳራሽ ውስጥ ነው። የካቢኔ ስብሰባው ትኩረቱን ያደረገው በትግራይ ክልል እየተከናወኑ ባሉ የደረገም ጥረቶች ላይ ሲሆን በተለይም ቅድሚያ የሚሰጣቸው አስተዳዳሪ ጉዳዮች፣ ተቋማትን መልሶ መገንባትና የማህበራዊ አገልግሎት አቅርቦት ላይ ውይይት ማድረጉን አስተዳደሩ አስታውቋል። በ2015 ዓመት የተመረጠውን የፕሪቶሪያ ስምምነት ተከትሎ ለ3 ዓመታት ተኩል ተቋርጦ የነበረው የክልሉ ምክር ቤት ስራ መጀመሩንና ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መምረጡን የካቲት 27 ቀን 2018 ዓመት አስታውቋል። ይህ ክስተት የተሰማው ህወሓት ከጦርነት በፊት የነበረውን የክልሉ ምክር ቤት በድጋሚ ለማቋቋም ባሳለፈው ውሳኔ ምክንያት ለቀናት የዘለቀ ፖለቲካን ለመረጋጋት በታየበት በዚሁ ወቅት ሲሆን ድርጊቱም በፌዴራል መንግስት እውቅና ከተሰጠው የትግራይ ክልል ጊዜያዊ አስተዳደር ጋር ያለውን ተቋማዊ መከፋፈልን ይበልጥ እንደሚያስፋፋ በሰፊ ይታመናል። በ2012 ዓመት ክልል አቀፍ ምርጫ የተመሰረተው የትግራይ ክልል ምክር ቤት የክልሉ ፕሬዝዳንት አድርገው የሰየማቸው ዶክተር ደብረጽዮን ገብረ ሚካኤል እስከ ቀጣዩ ጉባኤ ድረስ በካቢኔ ውስጥ አስፈላጊውን ማስተካከያ በማድረግ ስራቸውን እንዲቀጥሉ በተወሰነው መሰረት ካቢኔው የመጀመሪያውን ስብሰባውን በይፋት ጀምረዋል። በቅርቡ በተካሄደው የስድስተኛው ዘመን ስድስተኛ መደበኛ ጉባኤ ምክር ቤቱ ዶክተር ደብረጽዮን ገብረ ሚካኤልን፣ የክልሉ ፕሬዝዳንት ወይዘሮ ኪሮስ ሀጎስን፣ የክልሉ ምክር ቤት አፈ ጉባኤ ወይዘሮ ምህረት በረንን የምክር ቤቱ ምክትል አፈ ጉባኤ አድርጎ መርጦ ነበር። የካቢኔ ስብሰባውም በክልሉ ሁሉ እየተከናወነ ያለው የፖለቲካና የአስተዳደር ለውጦች ተከትሎ የተደረገ ሲሆን መንግስታዊ መዋቅሩ ስራውን በሙሉ አቅም ለማስከተል ያለውን ዝግጁነት የሚያሳይ እንደሆነም ተመልክቷል። ካቢኔው በቀጣይ የክልሉን የልማትና የሰላም ስራዎች በበላይነት ይመራል ተብሎ ይጠበቃል። ትግራይ ውስጥ እያንዣበበ ያለው አደጋ። ትግራይ ክልል አሁን ስብስብ የሆነ ፈተና ገጥሞታል። በክልሉ የተካሄደው አስከፊ ጦርነትና የፕሪቶሪያ ሰላም ስምምነት በተግባር አለመተርጎሙ በክልሉ ኢኮኖሚ የሚሰቡ በሆኑ ኢንዱስትሪዎች ላይም ከፍተኛ ውድመት ማድረሱ ተገልጿል። የትግራይ ኢንዱስትሪ ቢሮ ምክትል ኃላፊ አቶ መሐሪ ገብረ ሚካኤል ለክልሉ መገናኛ ብዙሃን በሰጡት መግለጫቸው ከጦርነት በፊት በትግራይ ክልል 641 የማኒፋክቸሪንግ ኢንዱስትሪዎች የነበሩ ሲሆን አሁን ላይ 95 በመቶ የሚጠጉት ሙሉ በሙሉ ወድመዋል፣ ከስራ ውጭ ሆኗል ሲሉ ተደምጠዋል። በእነዚህ ተቋማት ውስጥ ተቀጥራዊ ስራ የነበራቸውም ከ100,000 በላይ ሰራተኞች በአሁኑ ወቅት ያለ ስራ ለመቀረት ተገደዋል። ባለሀብቶች ከጦርነት በፊት ከፋና ተቋማት የወሰዱትን ብድር ከኖልድ እንዲመለሱ እየተገደዱ ይገኛሉ። ተቋማቱ ስራ ባልጀመሩበት ሁኔታ ብድር እንዲመለሱ መጠየቃቸው፣ ተጨማሪ ብድር ማግኘት አለመቻላቸው ፋብሪካዎቻቸውን እንዲዘጉና ቀሪ ሰራተኞችን እንዲያሰናቱ እያደረጋቸው ይገኛል። የፕሪቶሪያ የሰላም ስምምነት ቢፈረምም በትግራይ ክልል ሊከናወን የታቀደውን የዳግም መቋቋምና መልሶ መገንባት ስራ በአግባቡ ለመጀመሩ ችግሩን አባብሶታል። ቢሮ በራሱ አቅም አዳዲስ ኢንተርፕራይሶችን ለማቋቋም ጥረት እያደረገ ቢሆን ከክልልም ሆነ ከፌዴራል መንግስት እንዲሁም ከጋሽ ድርጅቶች የሚጠበቀውን ያክል ድጋፍ ባለማግኘቱ ስራዎችን በአግባቡ ማከናወን አልቻለም። ምክትል የቢሮ ኃላፊው ተቋርጦ የነበረው የትግራይ ክልል ምክር ቤት ወደ መደበኛ ስራው ለመመለስ መወሰኑ በክልል ደረጃ ሊፈቱ የሚችሉ የኢንዱስትሪ ዘርፍ ችግሮችን ለመፍታት ትልቅ አቅም እንደሚፈጥር ያላቸውን እምነት ገልጸዋል። በትግራይ ክልል በአሁኑ ሰዓት በረሃብና በሕክምና እጦት ሰው እየጠፋ ነው። በአሁኑ ሰዓት ከማይከሙ መጠለያ ማዕከል የተሰማ አሳዛኝ መረጃም እያነጋገረ ይገኛል። በማይከሙ መጠለያ ማዕከል የሚገኙ የምዕራብ ትግራይ የተፈናቀሉ ወገኖች በምግብ እጥረትና በሕክምና አገልግሎት እጦት ሕይወታቸው እያለፈ መሆኑ ተገልጿል። ሚያዝያ 28 ዓ.ም ብቻ የሁለት ሰዎች ሕይወት ማለፉ ተረጋግጧል። የማይከሙ ክላስተር አስተባባሪ አቶ የኔ ሰማው እንደገለጹት ሕይወታቸው ያለፈች አቶ ላይ በየነ ቢተው ከወልቃይት ወረዳ ማይጨ ጣቢያ የተፈናቀሉ የ7 ዓመት ጎልማሳና ወይዘሮ አጸደ ገብርኤል ክብረሱስ ከቃፍታ ሁመራ ወረዳ አዲጎ ጣቢያ የተፈናቀሉ የ50 ዓመት ጎልማሳ ናቸው። በአሁኑ ወቅትም በማይከሙ መጠለያ ማዕከል ውስጥ 12200 ተፈናቃዮች ማለትም 2300 ቤተሰብ መሪዎች ይገኛሉ። ከነዚህ መካከል 275 አረጋውያን በረሃብና በበሽታ ምክንያት ካልጋ መነሳት አቅቷቸው በሞት አፋፍ ላይ ይገኛሉ። አስተባባሪው እንደገለጹት ችግሩ ከአቅማችን በላይ ሆኗል፣ ማህበረሰቡም በቀን ወደ ቀን እየከፋ በመሄድ ማህበራዊና ኢኮኖሚያዊ ቀውስ ይገኛል ሲሉ ተደምጠዋል። እንደ ዘላቂ መፍትሄም ተፈናቃዮች ወደ ቀደሞ ቀያቸው እንዲመለሱ የሚመለከታቸው አካላት በቁርጠኝነት እንዲሰሩ ጥሪያቸውን አቅርበዋል። ሆኖም ግን በአሁኑ ወቅት የተዳረጁትን ሕይወት ለመታደግ የረዳ ድርጅቶችና በጎ አድራጊዎች በአስቸኳይ የምግብና የሕክምና እርዳታ እንዲያቀርቡ በጽኑ ጠይቀዋል። ሰላም ለሀገራችን ይሁን። አበቃን። ሰናይ ጊዜን ተመኘን። ቤተሰቦቻችን፣ የሰዓቱ ሰበር መረጃዎች እነዚህ ናቸው። ፈቅዳችሁ አብረናችሁ ስለቆያችሁ ምስጋናችን ከፍ ያለ ነው። አዲስ አሳሽ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቸር ያቆየን።